ታሪካዊውን የመጀመሪያ ድል ማን ያሳካል? ወላይታ ዲቻ ወይስ ነገሌ አርሲ? በታሪክ የተገናኙት አንድ ጊዜ ብቻ ነው። እሱም ያለምንም ግብ በአቻ ውጤት ተጠናቋል። ወላይታ ዲቻና ነገሌ አርሲ በዕለተ አርብ ፊት ለፊት ሊጋጠሙ ቀጠሮ ይዘዋል። በዕለተ አርብ የታሪክን መጋረጃ ቀዶ መሪነቱን የሚረከበው ማን ነው? ነገሌ የሦስተኝነቱን ክብር ያጠናክራል ወይስ ዲቻ ከደረጃው መካከለኛ ሰንጠረዥ ሾልኮ ወደ አናት ይወጣል? ሰላም ጤና ያስጥልን። መላኩ ወልደ ሰንበት ነኝ። ዛሬ በሊጉም ብዛም ያልተለመደ ግን ደግሞ ታክቲካዊ ፍልሚያ በሚታይበት የዲቻና የነገሌ ጨዋታ ዙሪያ ጥልቅ የዳታ ትንተና ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ የመጀመሪያውን ታሪካዊ ድል ማን ይወስዳል? ግምታችሁን ኮሜንት ላይ እያስቀመጣችሁ ወደ ዝርዝር ቁጥሮች እንለፍ። ነገሌ ከተማ በሊጉ አናት በሦስተኛ ደረጃ ላይ ተቀምጦ የውድድር ዓመቱን በጥሩ ሁኔታ እየመራ ይገኛል። ባለፉት 5 ጨዋታዎች ሊያገኝ ከሚገባው 15 ነጥቦች 8 ነጥብ በመሰብሰብ አስተማማኝ አቋም አሳይቷል። ወላይታ ዲቻ በሊጉ 9ኛ ደረጃ ላይ ይገኛል። ነገር ግን ባለፈው ሳምንት ሁለቱም ቡድኖች በጎል እጥረት ሲፈተኑ ታይተዋል። ነገሌ ከሽሬ ጋር ያለምንም ጎል 0-0 ሲላይ ወላይታ ዲቻም በተመሳሳይ ከመድን ጋር 0-0 በሆነ አቻ ውጤት ጨዋታውን ፈጽሟል። ይህ ማለት የዛሬውን ጨዋታ ለሁለቱም ቡድኖች የጎል ድርቅን የመስበሪያ መድረክ ይሆናል ማለት ነው። የሁለቱ ቡድኖችን ቁጥራዊ መረጃዎች ስንመረምር በሚገርም ሁኔታ የተቀራረበ አቋምን እናያለን። ሁለቱም ቡድኖች በጨዋታ 0.97 የግብ አማካኝ አላቸው። ሙከራን ወደ ጎልነት የመቀየር ብቃታቸውም በጨዋታ እኩል 14 በመቶ ነው። የኳስ ቁጥጥራቸውም ቢሆን የ1 በመቶ ልዩነት ብቻ ነው ያለው። እናም የዛሬውን ጨዋታ ታክቲካዊ መዘወሪያ የሚያደርገው የዲቻ የተከላካይ ክፍል ጥንካሬ ነው። ዲቻ በጨዋታ የሚገባበት የጎል አማካኝ 0.76 ብቻ ሲሆን 45 በመቶ ጨዋታዎችን ደግሞ መረቡን ሳያስደፍር አስከብሮ ወጥቷል። ይህ ማለት የነገሌ ፈጣን የጎል ሙከራዎች የዲቻን የመከላከል ግንብ መስበር ይችላሉ ወይስ የዲቻ የተከላካይ መስመር የነገሌን ማጥቃት ያመክናል? ጨዋታውን እልህ አስጨራሽ የሚያደርገው ይኸው ነው። በደረጃ ሰንጠረዡ ነገሌ ቢበልጥም በዳታና በተከላካይ ጥንካሬ ግን ወላይታ ዲቻ እጅግ ፈታኝ ቡድን መሆኑን ቁጥሮች ያሳዩናል። ለመሆኑ ዛሬ የመጀመሪያውን ታሪካዊ ድል አስመዝግቦ 3 ነጥቡን የሚይዘው የትኛው ቡድን ይመስላችኋል? ጨዋታውስ በምን ያህል ውጤት ይጠናቀቃል? የእናንተን ቅድመ ግምት አሁኑኑ ኮሜንት ላይ ያስፍሩልኝ። ቪዲዮውን ላይክና ሼር በማድረግ ለሌሎች እግር ኳስ ወዳዶች ያጋሩ። መላኩ ወልደ ሰንበት ነበርኩ። መልካም የጨዋታ ጊዜ ይሆንላችሁ። ቻው ቻው።